ሰላም ልጆች እንዴት ቆያችሁ? እንዴት ነበር ቆይታ? ሚስ ቤቲ ነኝ። ስላገኘኋችሁ በጣም ደስ ብሎኛል። ልጆች በባለፈው ቪዲዮአችን ስለምን እንደተማርን ታስታውሳላችሁ? በጣም ጎበዞች። በባለፈው ቪዲዮአችን የተማርነው ስለ ባለ ሁለት እግር ፊደላት ነው። ልጆች ባለ ሁለት እግር ፊደላት ለምን ባለ ሁለት እግር እንደተባሉ ታስታውሳላችሁ? በጣም ጎበዞች። ባለ ሁለት እግር ፊደላት ባለ ሁለት እግር የተባሉበት ምክንያት ሁለት እግር ስላላቸው ነው። ጎበዞች። ልጆች በመሰረታዊ በአማርኛ ፊደላት ውስጥ ስንት ባለ ሁለት እግር ፊደላት እንዳሉን ታስታውሳላችሁ? ጎበዞች። 13 ባለ ሁለት እግር ፊደላት አሉን። በጣም ጎበዝ ልጆች። በዛሬ ቪዲዮአችን ደግሞ ስለ ባለ ሶስት እግር ፊደላት እንማራለን። እስከ ቪዲዮ ማብቂያ ድረስ አብራችን ሁኑ። ልጆች ባለ ሶስት እግር ፊደላት ባለ ሶስት እግር የተባሉበት ምክንያት ለምን እንደሆነ ታውቃላችሁ? በጣም ጎበዞች። ባለ ሶስት እግር ፊደላት ባለ ሶስት እግር የተባሉበት ምክንያት ሶስት እግር ስላላቸው ነው። ጎበዞች። ልጆች በመሰረታዊ በአማርኛ ፊደላት ውስጥ ስንት ባለ ሶስት እግር ፊደላት እንዳሉን ታውቃላችሁ? በጣም ጎበዞች። 3 ባለ ሶስት እግር ፊደላት አሉን። እነሱ እነማን ናቸው? ጎበዞች። ሐመሩሃ፣ ጠና ናቸው። ጎበዝ ልጆች። ልጆች በእነዚህ ፊደላት ቃላት መመስረት ትችላላችሁ? በጣም ጎበዞች። ለምን አብረን አንመሰርትም? ለምሳሌ በሐመሩሃ ሐኪም፣ በጠ ጠረጴዛ፣ በጨ ጨረቃ። ጎበዝ ልጆች። እናንተም ደግሞ ቤት ከወላጆቻችሁ ጋር የተለያዩ ቃላትን መመስረት አለባችሁ። ጎበዝ ልጆች። ልጆች አሁን ሰዓቱ የጥያቄና የመልስ ሰዓት ነው። ጥያቄ ቁጥር 1 ልጆች ባለ ሶስት እግር ፊደላት ለምን ባለ ሶስት እግር እንደተባሉ ታስታውሳላችሁ? በጣም ጎበዞች። ባለ ሶስት እግር ፊደላት ባለ ሶስት እግር የተባሉበት ምክንያት ሶስት እግር ስላላቸው ነው። በጣም ጎበዞች። ልጆች በመሰረታዊ የአማርኛ ፊደላት ውስጥ ስንት ባለ ሶስት እግር ፊደላት እንዳሉን ታስታውሳላችሁ? በጣም ጎበዞች። 3 ባለ ሶስት እግር ፊደላት አሉን። እነሱ እነማን ናቸው? ሐመሩሃ፣ ጠና፣ ጨ ናቸው። በጣም ጎበዝ ልጆች።
ልጆች የዛሬ ትምህርታችንን በዚህ ያጠናቀናል። በሚቀጥለው ትምህርታችን እስከምንገናኝ ደህና ሁኑ ልጆች።